እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በመድፈኞቹ ቤት መላውን የአውሮፓ እግር ኳስ ያናወጠ ትልቅ ይፋዊ መግለጫና ያልተጠበቀ ድንገተኛ የሽመቅ ዝውውር ዜና የወጣበት ልዩ ቀን ነው። አሰልጣኝ ሚካኤል አርቴታና የአርሰናል የበላይ አካላት የቡድኑን ስብስብ ይበልጥ ለማጠናከርና የገጠማቸውን ድንገተኛ ቀውስ ለመፍታት እጅግ ፈጣንና አስገራሚ ውሳኔዎችን ባለፉት ጥቂት ሰዓታት ውስጥ አስተላልፏል። በዚህ ቪዲዮ ውስጥ የምንዳሳቸው ዋና ዋና ነጥቦች አድማጮችን እስከ መጨረሻው በጉጉት እንደሚያቆዩ ጥርጥር የለውም። በመጀመሪያም አርሰናል በይፋ ያጠናቀቀውን ታላቅ ፈራሚ የዝውውር ዋጋውንና በኤሚሬትስ የሚለብሰውን አዲስ የማሊያ ቁጥር በዝርዝር እንመለከታለን። በመቀጠል ደግሞ በክለቡ ቤት የተከሰተውን አስደንጋጭ የጉዳት ዜና ተከትሎ ያለ ክለብ የሚገኘውን ታላቁን የእንግሊዝ ብሔራዊ ቡድን ኮከብ ለማስፈረም የተጀመረው ያልተጠበቀ ድርድር በጥልቀት እንፈትሻለን። በመጨረሻ መድፈኞቹ የመከላከል ክፍላቸውን አስተማማኝ ለማድረግ አይናቸውን የጣሉበት ሌላኛው የአስቶን ቪላ ምሰሶና አጠቃላይ የዝውውር ስትራቴጂውን በጥልቀትም እንመረምራለን። አሁን ቀጥታ ወደ መጀመሪያውና ትልቁ ይፋዊ ሰበር መረጃ ስናልፍ አርሰናል ደጋፊዎችን እጅግ ደስ የሚያሰኝ ይፋዊ መግለጫ አውጥቷል። ክለቡ ግሪካዊውን ድንቅ የክንፍ መስመር ተጫዋች ክሪስቶፍ ዞሊስም ከቤልጂየም ክለብ ቡርጅ ማስፈረሙን በይፋ አረጋግጧል። ይህ ዝውውር የተጠናቀቀው በ40 ሚሊዮን ዩሮ የዝውውር ክፍያ መሆኑ የታወቀ ሲሆን ክሪስቶፍ ዞሊስ በአርሰናል ቤት የ17 ቁጥር ማሊያ ለብሶ ለመጫወት ሙሉ በሙሉ ስምምነት ላይ ደርሶ ፍርሚያውን አኑሯል። የዚህ ተጫዋች መምጣት ማይክል አርቴታ ለፊት መስመሩ የፈለገውን ተጨማሪ ፍጥነት፣ የፈጠራ ብቃትና የግብ እድል መፍጠር በከፍተኛ ሁኔታ እንደሚያሳድግለትም ይታመናል። የ17 ቁጥር ማሊያውን የተረከበው ዞሊስ ከወዲሁ ከቡድኑ ጋር ለመቀላቀል ዝግጁ ሆኗል። ከትልቅ ደስታ ማግስት ግን በአርሰናል የመከላከል ክፍል ላይ ያልተጠበቀ አስደንጋጭ ዜናም ተከስቷል። የሰሜን ለንደኑ ክለብ አርሰናል በዘንድሮ የክረምት የዝውውር መስኮት የመሃል ተከላካይ ለማስፈረም ቀደም ብሎ እቅድ የነበረው ቢሆንም አሁን ላይ ግን ሁኔታዎች ተቀይሯል። የቡድኑ እምብርትና ዋነኛ ምሰሶ የሆነው ዊሊያም ሳሊባ ድንገተኛ ጉዳት ማስተናገዱን ተከትሎ መድፈኞቹ ይህንን ክፍተት በአስቸኳይ ለመድፈንና ቦታውን ለማጠናከር ቁልፍ ቅድሚያ እንደሚሰጡ ሙሉ በሙሉ ተረጋግጧል። ይህ የሳሊባ መጎዳት አርሰናልን በፍጥነት ወደ ገበያው እንዲወጣ ያስገድደው ሲሆን አርቴታም ልምድ ያለው ተከላካይ ለማምጣት አይኑን አማራጮቹ ላይ ጥሏል። ይህንን ቀውስ ለመፍታት አርሰናል ካቀዳቸው ተከላካዮች መካከል ግንባር ቀደሙና ትልቁ ስም ሆኖ የወጣው ጆን ስቶንስ ነው። በአሁኑ ወቅት ከማንቸስተር ሲቲ ጋር ከ10 ዓመታት ስኬታማ ቆይታ በኋላ መለያየቱ የሚታወሰውና ያለ ክለብ የሚገኙ የ32 ዓመቱ እንግሊዛዊ የመሃል ተከላካይ ጆን ስቶንስ የአርሰናል ዋነኛ የዝውውር ኢላማም ሆኗል። አሰልጣኝ ሚካኤል አርቴታ በማንቸስተር ሲቲ በነበረው የአሰልጣኝነት ቆይታ ከጆን ስቶን ጋር በቅርብ አብሮ የሰሩ በመሆናቸው የተጫዋቹን ብቃት፣ ያጫዋት ዘይቤና ቡድኑ የመምራት ልምድ ጠንቅቆ ያውቃል። ስቶንስም በነፃ ዝውውር ወደ ኤሚሬትስ ማምጣት የሳሊባን ክፍተት ከመሙላት ባለፈ ለክለቡ ትልቅ የልምድ ስንቅ እንደሚሆን ይታመናል። ከመድፈኞቹም በተጨማሪ የኋላ ክፍላቸውን ይበልጥ አስተማማኝ ለማድረግ የአስቶን ቪላውን ጠንካራ ተከላካይ ኤዝሪ ኮንሳን ለማስፈረም ከፍተኛ ፍላጎት ማሳየታቸውና ክትትል እያደረጉ መሆኑም አይዘነጋም። የተከበራቸው የመድፈኞቹ ደጋፊዎች የአርሰናል የክረምት ዝውውር በአንድ በኩል በክሪስቶፍ ዞሊስ መምጣት የፊት መስመሩን ሲያድስ፣ በሌላ በኩል ደግሞ በሳሊባ ጉዳት ምክንያት የኋላ ክፍሉን ለመጠገን እጅግ ፈታኝ ቀውስ ውስጥ ገብቷል። ታዲያ እናንተስ ምን ታስባላችሁ? አዲሱ ፈራሚ ዞሊስ በ17 ቁጥር ማሊያ በአርሰናል ቤት ምን ያህል ስኬታማ ይሆናል? ከማንቸስተር ሲቲ የተለየውና ያለ ክለብ ያለው ጆን ስቶንስ ለአርሰናል መከላከል ክፍል ትክክለኛ መፍትሄ ነው ወይስ ክለቡ ፊቱን ወደ ኤዝሪ ኮንሳ ሊያዞር ይገባል? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ